በጠረጴዛው ላይ የተጋደመውን አስክሬን ፊቱን ገልጠው ሲያዩ በቆሙበት ቆመው ቀሩ። አይናቸውን ማመን አቃታቸው። ወደ ኋላ ፈግፍገው በክፍሉ ውስጥ ከነበሩት የሟች ቤተሰቦች ጠጋ ብለው ይህ ሰው ፊቱ እንግዳ አይደለም አውቀዋለሁ ልበሉ ያሉ። አባትየውም እንባውን እያፈሰሰ ያ ሼኽ እንዴት አታውቀውም? ትናንትና እኮ እዚሁ ጠረጴዛ ላይ አንተን ሲያግዝህ የነበረው ጓደኛውን በገዛ እጁ ሲያጥብ መቀሱን፣ ጥጡን፣ ዕጣኑን ሲያቀብልህ የነበረው ያው ሰው እኮ ነው አለ። ሼኽ አባስ በድንጋጤ ክዋሉ። ምንም አይነት አደጋ አልደረሰበትም። ምንም የገጠመው በሽታ አልነበረም። በቀላሉ ያ ግማሽ አካሌ ነው ያለለት ጓደኛው ትላንት አፈር ሲለብስ የሱም ልብ አብሮ መምታቱን አቆመ። ከ24 ሰዓት በላይ ያለሱ መኖር አልቻለም ነበር። ታዲያ ትላንትና የጓደኛውን አስክሬን ሲያጥብ ሲያለቅስና ሲንፈራፈር የነበረው ያ ሰው ዛሬ በዛው ጠረጴዛ ላይ ራሱ አስክሬን ሆኖ ተገኘ። ሼኹም በከባድ ድንጋጤና እንባ ውስጥ ሆነው ትላንት እሱ ጓደኛውን እንዳጠበው ሁሉ ዛሬ ደግሞ እሱን አጥበው በከፈን ጠቀለሉት። ታዲያ በጅዳ ከተማ የሚገኘው ያ ግዙፉ የመቃብር ስፍራ በየቀኑ በርካታ አስክሬኖች የሚስተናገዱበት እጅግ በጣም ስራ የሚበዛበት ቦታ ሲሆን በእያንዳንዱ ቀን ከ3 እስከ 5 ሰዎች ይቀበሩበታል። ቀባሪዎቹም ስፍራው ላይ ሲደርሱ ቆፋሪዎቹ አዲሱን መቃብር አዘጋጅተው እየጠበቁ ነበር። ያኔ ሼኹ የቦታውን መዝገብ ሲመለከቱ ይህ ነገር ከእድል ወይም ከአጋጣሚ በላይ የሆነ እጅግ አስገራሚና የፈጣሪ ጥበብ መሆኑን ተረዱ። ቆፋሪዎቹ ያዘጋጁት አዲሱ መቃብር ረድፍ 7 መቃብር ቁጥር 11 ነበር። ልክ የትላንትናው ጓደኛው አጠገብ መቃብር ቁጥር 10 እና 11 ጎን ለጎን ሆኑ። እስኪያስቡት በዚያ ሁሉ ግርግር በየቀኑ በደርዘን የሚቆጠሩ ሰዎች በሚቀበሩበት ሰፊ የመቃብር ስፍራ ውስጥ አላሁ ተዓላ በዚያ ረድፍ ላይ ለ24 ሰዓታት ያክል ሌላ ማንም ሰው እንዳይቀበር አደረገ። አላህ ያችን ቦታ ለዚያ እውነተኛ እስከ ሞት ድረስ ለታመነ ጓደኛ አስቀምጦለት ነበር። ይኸው በሕይወት ዘመናቸው አብረው አደጉ፣ አብረው ተማሩ፣ በአንድ ሕንፃ ውስጥ ጎረቤት ሆነው ኖሩ። ከ24 ሰዓት ባልበለጠ ልዩነት አብረው ሞቱ። አሁንም ቢሆን ከሞት በኋላ ባለው ዓለም በዚያች ጠባብና ጸጥታ በሰፈነባት ማረፊያ አብረው ዘላለማዊ ጎረቤቶች ሆኑ። ታዲያ ይህንን አስገራሚ ክስተት በአይናቸው ያዩ ሼኽ አባስ አንድ ታላቅ የነብዩና አለይሂ ሰላቱ ወሰላም ሐዲስ አስታወሱ። በቀን መቀን አላህ ከራሱ ጥላ ውጭ ሌላ ምንም ጥላ በሌለበት በዚያ አስጨናቂ ቀን ከሚያስጠልላቸው 7 አይነት ሰዎች አንዱ ለአላህ ብለው የተዋደዱ በዚሁ ፍቅር ላይ ተገናኝተው በዚሁ ፍቅር ላይ የተለያዩ ሁለት ወንድሞች ናቸው የሚለውን ነበር። እነዚህ ሁለት ጓደኛ ማቾች በሕይወታቸውም በሞታቸውም ይህንን እውነተኛ ንጹሕና ከምንም በላይ የጠለቀ ፍቅር በተግባር አሳይተው አለፉ። ታሪኩን የሚተርኩ ሼኽ አባስ ይህንን ልብ የሚነካ ክስተት ካካፈሉ በኋላ አሁን ላለነው ትውልድ እንዲህ በማለት አጥንት ድረስ የሚዘልቅና ራስን የሚያስመረምር መልእክትን ያስተላለፉ። እስኪ ዛሬ እኛን ሕይወት እንመልከት። በሚያሳዝን ሁኔታ እንዲህ አይነት ንጹሕ ፍቅር ከመካከላችን ጠፍቷል። በትንሽ የሐሳብ ልዩነት በማይረባ የዱንያ ጥቅም አሊያም ምን ይበልጥ የኔ ሐሳብ ይሻላል በሚል የከንቱ ውድድር የገዛ ወንድሞቻችንን አብረውን ያደጉ የልብ ጓደኞቻችንን አልፎ ተርፎም የቤተሰብ አባሎቻችንን እናጣለን፣ እንዘላለፋለን፣ ስምም እናጠፋለን፣ እንቆራረጣለን አሉ። እርግጥ ነው በሰው ልጅ ሕይወት ውስጥ ኢቭን በቤተሰብ አልፎ ተርፎም በአንድ ማህፀን ውስጥ አብረው ባደጉ መንታ ወንድማማቾች መካከል እንኳን የሐሳብ ልዩነት መፈጠሩ ተፈጥሯዊ ነገር ነው። ነገር ግን ያ ልዩነት ወደ ጥላቻ መቆራረጥና መዋረድ ሊያመራ አይገባም። አንዱ አሸናፊ ለመሆን ሌላውን ማሳነስ የለበትም። አንዳንድ ጊዜ የራስን ኩራት ወደ ጎን ትቶ አንተ ልክ ነህ እኔ ተሳስቻለሁ ብሎ ማለፍ ይቅር መባባል ከምንም በላይ ትልቅ ዋጋ አለው። ይህ በጅዳ መቃብር ስፍራ የተፈጸመው ታሪክ የሁላችንንም ልብ ሊያንኳኳ የረሳነውን እውነተኛ የወንድማማችነትና የይቅር ባይነት ፍቅር ሊያስታውሰን ይገባል። እውነተኛ ወዳጅነት ደግሞ ከሞትም በላይ ነው። ቪዲዮ ከተመቻችሁ ላይክና ሼር ያድርጉ። እስከ መጨረሻው ድረስ አብራችሁን ከነበራችሁ ደግሞ መጨረሻችንን ያሳምርልን ብላችሁ በኮሜንት ላይ ጻፉ። በቀጣይ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።